እንዴት ዋላችሁ? እንዴት አመሻችሁ? ሰላም ናችሁ ወይ? ኮርዳይት እንግዲህ በዚህ ደግሞ ገብተናል። እንዴት ናችሁ? ውሏችሁ እንዴት ነው? ይሰማችኋል? ድምፄ ይታያል? ዛሬ ትንሽ ለየት ያለ ነገር ይዤ ልምጣ ብዬ ነው ካለ ሰዓት የወጣሁባችሁ፣ ግራ እንዳትጋቡ። እሺ እንግዲህ በሸኔ በፋኖ በጁንታና ሻዕቢያ ያልተሳካለ ጽንፈኛ በአላፋት ዝማሬ ፕሮግራም ጥቁር ማቅ ለምን ተለብሶ አልተለቀሰም የሚል ጫጫታ እሰማለሁ። አሁንም እንደገና ቅድም ተው ብያቸው ነበረ። አሁን ደግሞ ብሶባቸዋል። አሁን ደግሞ ለምን አልተለቀሰም ይለቀስ? እሺ እናለቅሳለን። እሺ እስኪ በዚህ ጉዳይ ላይ ትንሽ ተንተን ላድርግና ላስረዳችሁ። ለምመና ለቤተሰቦች ነው ማስረዳችሁ። ሌላ ከዛ ውጭ የጳውሎስ ሆስፒታል ይመስለኛል የኩላሊት ታካሚዎች ላይ ለምን ሞት ፍርድ እንደመፍረድ እኮ ነው የሚሰቃዩ። እንዲሰቃዩ ለምን ፈረድክባቸው? እንዴት መድኃኒት ንቅለ ተከላ ያደረጉ የኩላሊት በሽተኞች ባሉበት ሀገር ላይ መድኃኒት የለም ብሎ ሰው መግደል ምን የሚሉት ነው? አክቹዋሊ ለጠቅላይ ሚኒስትሩ ደብዳቤ እንደጻፉ ሰምቻለሁ። ለሚመለከተው አካላቶችም እሱ ጉዳይ ላይ ሰፊ ስራ እንሰራበታለን። ግን የሚገርማችሁ ሆስፒታሉ በመቶ ብር የሚሰጠውን በሌላ ቦታ ላይ በ500-600 ብር እየተሸጠ ነው ያለው። ኬት ነው የሚያገኙት? ከዛው ነው የሚወጣው። በሌላ በኩል ሊመጣ አይችልም። የወጣ ለግል ፋርማሲና ለግል ሱቆች ይሸጣል። ገንዘብ ያለው ይድናል፣ ገንዘብ የሌለው ይሞታል ማለት ነው። ይሄ ትልቅ ክሪሚናል ጄኖሳይድ ማለት ነው። በቃ ሰው መግደል ማለት ነው የሚባለው። እና እዚህ ላይ በጣም በስፋት የምንሰራበት ፕሮግራም አለ። ብታስቡበት ይሻላል። የግል አውሮፕላን ቢሆን አስነስታችሁ መድኃኒቱን በአስቸኳይ ኮቪድ ጊዜ እኮ ዓለምን በሙሉ እኮ በአየር መንገድ እኮ መድኃኒት የምናከፋፍለው እኛ ነበር። ዛሬም ለዚህ አውሮፕላን አስነሱና ሄዱ። አየር መንገድ ያሁሉ አውሮፕላን አላል እንዴ? ይሄ ሆን ተብሎ ሰው እንዲሞት የተደረገ ፕሮግራም ስለሆነ እሱ ላይ በደንብ ሰፊ ስራ ሰራበታለሁ። አንዳንድ የደወሉ ሰዎች መረጃ የሚሰበስቡታለ፣ እሱንም ላይ ያወራበታለሁ። እስኪ አሁን እሱን እንተውና ወደ እዚኛው በዚህ በሌላ ፕሮግራም ስለመጣ እስኪ ወደዚህኛው ላይ ልምጣ። ምንድን ነው አሁን በሙሉ አብደዋል። ደግሞ መጡ ደግሞ ሌሎች ደግሞ ነጭ የለበሱ ደግሞ የወጡ በየቲክቶክ አያቸዋለሁ። እንደዚህ ሆኖ ነው እንደዚህ ሆኖ ነው እንደዚህ። አባዬ የጥቁር ማቅ ኦፕሬሽን ነበር ያሰባችሁት? ህዝባዊ እምቢተኝነት ነበር ያሰባችሁት? የ45 ቀን አብዮት ነበር ያሰባችሁት? ሁሉም ከሽፏል። በቃ ከሽፏል። ምክንያቱም ማህበረሰቡ በደንብ አወቀ። ትላንትና በኦርቶዶክስ ስም የሚጨፈር ጭፈራ ቂጧን እየጣለች የምታቀነቅን የኦርቶዶክስን መጫወቻ ያደረጉት በሙሉ አንገታቸውን ደፉ። ኦርቶዶክስ ስርዓቷ ይሄ ነው፣ መዘምሯ ይሄ ነው፣ መዝሙሯ ይሄ ነው። በቃ ይሄ ተውት። በዩኒስኮ ላይ የሚጻፍ በጊነስ ቡክ ላይ የሚጻፍ ዓለምን ያስጨበጨበ ህዝብን በሙሉ አንድ ያደረገ ትምህርትና ተሞክሮ የሚሰጥ ስራ ነው የተሰራው። ለምንድን ተናዳችሁት እናንተ? ተውት። ሌላውን ከሚሊየንስ በላይ ህዝብ ነው የነበረው። ያንን የሚሊየንስ ልብስ ለመስራት ሸማቾቹ፣ ተጠቃሚዎቹ፣ ልብስ ሰፊዎቹ የተጠቀሙትን ገንዘብ ታውቃላችሁ? የብዙ ሰዎች ህይወት ነው የተለወጠው። እንደገና አንድ ዩኒፎርም ሆኖ ኢትዮጵያ አንድ ነን። እዛ ውስጥ ኦሮሞ ማን ነው? አማራ ማን ነው? ትግሬ ማን ነው? ጉራጌ ማን ነው? ምንም ነገር በማይለይበት መልኩ ለእምነት ቀኖናውን ማሳየት ማለት ትልቅ እሴት ነው። ትልቅ ዘር የለም ምን የለም፣ ኢትዮጵያዊነት የነገሰበት ህዝብ ተቃቅፎ ተፋቅሮ በዓል ያከበረበት። ለምንድን ነው እናንተ እግር እሳት የሆነባችሁ? እናንተ አዛኝ፣ ኧረ አማራ ለታረደው አዘናችሁ። እናንተ መጀመሪያ አትግደሉ ነው ማለት ያለባችሁ። አትግደሉ። ግፋ በለው ስትሉ ከርማችሁ ገባ። መከላከያው ተደመሰሰ፣ አየር ኃይሉ ተደመሰሰ፣ ሄሊኮፕተር ተጣለ፣ ዘሪሁን 23 መሳሪያ ተቀመጠ። ስንት ነገር ስታወሩ የነበራችሁ ፈለጠ፣ ገሰገሰ፣ ሰራዊቱ ተማረከ እያላችሁ ጦርነት ስታውጁ የነበራችሁ ሰዎች እንዲህ የሴት ልጅ ጡት ቆርጣችሁ እኮ ድራማ የሰራችሁ ናችሁ እናንተ። ስንት አይነት ድራማ የተቆመራችሁ ሰዎች ዛሬ ቤት በኩል ነው አዛኝ ሆናችሁ ይለሞቱት ሰዎች የምትሉት።
በእርግጥ ኦርቶዶክስ ተሰምታችሁ ከሆነ የኢትዮጵያ ድፍን ህዝብ አሳያችሁ ወጥቶ መስቀል አደባባይ ላይ ድፍን ህዝብ ከሆነ ያሳያችሁ በቃ ጨረቃ እስኪመስል ድረስ ከመስቀል አደባባይ እስከ ሜክሲኮ፣ ከመስቀል አደባባይ እስከ ውራይል፣ ከመስቀል አደባባይ እስከ ደንበል፣ ከመስቀል እስከ መሿለኪያ፣ ከመስቀል አደባባይ እስከ አርቲፊሻል ኢንቴሊጀንስ አዲስ ፖስታ ቤት፣ ከመስቀል አደባባይ እስከ እስጢፋኖስን አልፎ እስከ ያ ሁሉ ህዝብ የወጣውን ህዝብ በምን ሞራል ነው እናንተ ጥቂት ዲያስፖራ ራሳችሁ ከይዛችሁ ራሱ በአሜሪካንም በካናዳም በዩሮፕም ገና ትክክለኛ ለመሆናችሁ ያልተረጋገጠላችሁ በዚህ ሰበብ አሁን ህዝቡን ጭንቅላት ለመበጥበጥ ደንቆሮች ናችሁ፣ ሆዳሞች ናችሁ፣ ገዳዮች ናችሁ፣ አስገዳዮች ናችሁ ያላችሁ ይህን ሁሉ ህዝብ የፈረዳችሁበት ማን ሆናችሁ ነው? ይህ ህዝብ እኮ እዚህ ሀገር ሆኖ እኮ የሚታገሉ እዚህ ሆኖ እኮ ነው የሚታገሉ። በርገራችን እየበላን ውጭ ሀገር ዲያስፖራ በምን ሞራል ነው ይህን ህዝብ ለመሳደብ ሞራል ያላችሁ? እናንተ ማፈሪያዎች ናችሁ። የእምነት ተቆርቋሪዎች አትሆኑም። እልህ ይዟችኋል። አሁን እላችሁ ደግሞ ምንድን ነው? ይህን አጋጣሚ ተጠቅመን አንዴ ተሳክቶላችኋል፣ እሱም ከሽፎባችኋል። ባለፈው የዛሬ ስንት ዓመት ነው የጥቁር ማቅ ኦፕሬሽን ብለው ህዝቡን ሞኝ በሙሉ ህዝብ አለበሳችሁት። ያንዴ ተሳክቶላችኋል። አሁንም እንደሱ ነበር ያሰባችሁት። ከ20 ሺህ በላይ ጥቁር ነው ጥቁር ልብስ ነው ከውጭ አመጣችሁ የተያዘባችሁ። ከ20 ሺህ በላይ ብዙ ብር ነበር የመደባችሁት ጥቁር ተለብሶ እንዲወጣ። ከሸፈ። አሁን ትውልዱ ባህሉን እንዴት እንደሚይዝ እምነቱን እንዴት እንደሚያጠብቅ እንደ ድሮ ይሄ ቂጧን ገልባ መሮጥ የለ፣ በእምነት ስም መቀለድ የለ፣ ማሽቃበጥ የለ። ስርዓት የያዘ አማኝ ስርዓት የያዘ ትውልድ ጌታውን በዝማሬ የሚያሞግስ ፈጣሪውን በደስታ የሚያሞግስ ነጭ ለብሶ ነጭ የሚመኝ ትውልድ መጣ። ነቃባችሁ፣ አወቀባችሁ። ምን ይሁን ነው የምትሉት? ማን ነው ለእናንተን ኦርቶዶክስ ወኩል የሰጣችሁ? ማን ነው? ስራችሁ ሁሉ ድርጊታችሁ መፈንቅለ መንግስት ነበር። አልተሳካም። መፈንቅለ መንግስት አይሳካም። በቃ ጌም ኦቨር አለቀ። ስለዚህ እንዲህ አይነት የወረደ ወራዳ ስራ አትስሩ። በተለይ ህዝብ አትሳደቡ። በጣም ተከፍቷል የኢትዮጵያ ህዝብ። እንዴት አሜሪካን ሆኖ ይሰርቡናል እያለ ካናዳ ሆኖ ኤሮፕ ሆኖ እንዴት ይሰርቡናል? እኛ ባህላችን አጣጣምን፣ በቃ ደስ አለን። እኛ የመሰለን አደረግን። ለምን እንሰደባለን አለ ህዝቡ። ዋልጌ ስለሆናችሁ፣ ዱርዬ ስለሆናችሁ፣ ጋጠ ወጥ ስለሆናችሁ የሰደባችኋቸው አልኳቸው። መልስ መለስኩላቸው። በጣም ነው ህዝብ ያስከፋችሁት። ትናንትና ዳርዳር ነበር የሚያያችሁ መስሎ ሊሆን ይችላል ይል ነበር። ዛሬ ግን ምን ያክል ወራዳ እንደሆናችሁ በራሳችሁ አንደበት ተረጋገጠ። ኢቦላው የታወቅ ነው። አንተ ምን ዘላለም ቄስ ስታሸማቅቅ፣ ቤተክርስቲያን ስታሸማቅቅ፣ መስጊድ ስታሸማቅቅ የኖርክ ሰው ስለአንተ እንኳን ችግር የለብኝም እና ወራዶች እንደሆናችሁ እንድታውቁት ነው። በዚህ ልክ በዚህ ጥቅ ህዝብ አይሰድብም። ዛሬ የኔ ፕሮግራም የጠዋት ፕሮግራም ያወራችሁኝ ይህን ሚስጥር ህዝብ ጋር ገብቶ ዳዊት ያጣላናል ብላችሁ ነው። እኔ ድሮ ያጣሏቸው ምን ያጣሏቸው? በዚህ ልክ ወጣችሁ ሰደባችኋቸው። ታየ እኛ በሰማይ ልንታይ ነው የምንኖረው። ላፋ ዝማሬ ብለ በሰማይ እንታያለን። በሰማይ የምታይ በምድር ማናየህና ነው በሰማይ የምትታዩ? እንደናንተ አይነት ሰዎች ናቸው። ትክክል ነህ። እኔ የማውቀው ሰው አለ። ለአንዳንዶቼ አንድ ሳምንት ይሰጣቸዋል። እንደገና ደግሞ ለረጅም ሰዓት ተላልፎ ሳይደርስባቸው አለቀ ተብለው በውድ ዋጋ ከፋርማሲ እየገዙ ነው። ከአቅም በላይ በሆነ ዋጋ ለመግዛት ተገደዋል። ቴንክ አመሰግናለሁ። እመጣበታለሁ። ሰፊ ፕሮግራም ይዝበታለሁ እሱ እና እናንተን እነማን ነው የወከላችሁ? የትኛው የኦርቶዶክስ ወኪል ናችሁ? እናንተ የፋኖ አመራሮች ናችሁ። ፋኖን የምትቀባቡ መክተፋ የሚያክል መስቀል ሰርታችሁ አንተታችሁ ላይ ተቀብተሃል፣ ንጉሥ ትሆናለህ እያላችሁ አማራውን ያጨራረሳችሁ ሰዎች ናችሁ። እናንተ የበቁ አባት ነግሮኛል። ይሄን አድርግ፣ ጥይት አይመታህም፣ በዚህ በኩል ታመልጣለህ፣ በዚህ እያላችሁ ትሰወራለህ እያላችሁ ስንቱን አማራ ህዝብ አስጨፈጭፋችሁት። ዛሬ እናንተ
አላፋት ዘማሬ ህዝብ ወጣቱ ወጣ፣ ነጭ ለብሶ ዘመረ፣ በሰላም ዘምሮ ወደ ቤት ገባ። ይህን ነበር ማለት የነበረባቸው። ምንም ነገር ኮሽ ሳይል ህዝቡ በሰላም ወጥቶ በሰላም ቤቱ ገባ። ደስ ነው የሚያሰኙ። ምንም ይሁን ምንም ለወደፊቱ ደግሞ የጎደለ ነገር ካለ ይስተካከላል። ለወደፊቱ ደግሞ የበለጠ እናደርገዋለን። ዛሬ መስቀል አደባባይ ላይ እንደዚህ ህዝበ ክርስቲያኑ ኦርቶዶክስ ድምቅ ካደረገው ደግሞ ነገ ደግሞ የፕሮቴስታንት አባቶች ልጆቻችን ቤተሰቦቻችን ደግሞ ወጥቶ እንዲሁ ድምቅ ያደርጉታል። ከነገ ወዲያ ደግሞ ሙስሊሞች ወንድሞቻችን ደግሞ ወጥቶ ድምቅ ያደርጉታል። ያ ቦታ የህዝብ ቦታ ነው። ህዝብ በእምነት የተሻሻለ ህዝብ አለባት የሚባል ታሪካዊ ነገር ነው። ዓለም ሁሉ ያዝግ ሂዱ ተመልከቱ። አሁን ወደ ሲኤንኤን ወደ ቢቢሲ ወደ አፍሪካ ኒውስ በሙሉ የሚወራው ስለዚህ ነው። እና እናንተን ማን ይወክላችሁ እንደዚህ አፋችሁን ከፍታችሁ ለመናገር? የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም እና ለዩኔስኮ አይደለም የምንኖረው። መጀመሪያ ማን ያውቃል? የት የምታወቀውን ነው? እኔ መቼስ እናንተ በደህና ጊዜ አብዳችሁ እኛንም አሳበዳችሁን እኮ አጀንዳ እየሰጣችሁ እና ብዙም ማለት አልፈልግም፣ ግን እንዲሁ ትዝብቱን ስናስበው ትዘገንናላችሁ። በጣም ትዘገንናላችሁ። ወሬያችሁ ሁሉ እሾክ ነው፣ መርዝ ነው። መፍትሄ ፈልግ ቁጭ በልና ወይ አልቅስ ወይ ጥቁር ልበስ ወይ ጸልይ ስትለው አይለብስም። የሆነ ሰው እየተከተለ አይለብስም። ጥቁር አይለብስም። ለልልታና ጥቁር አይለብስም። ነገርኩህ እኮ ይህ ህዝብ ጥቁር ከዚህ በኋላ አይለብስም። ጥቁር በእናንተ ቤት ማቅ ልበሱ፣ እናንተ ቤት ጥቁር ልበሱ። እንዴ በምንም ታምር ጥቁር አይለብስም ከዚህ በኋላ የኢትዮጵያ ህዝብ። ለነበረን ላለፈው ለቤተሰቦቻችን ለወገኖቻችን እግዚአብሔር ምሕረቱን ይስጣቸው፣ ለቤተሰብ መጽናናት ይስጣቸው። በቃ አለቀ። በቃ ውሹን ያነሳ ውሹ። ከዚህ በኋላ የበለጸገች ሀገር፣ የሰላም ሀገር፣ የእርቅ ሀገር እንድትሆን እንመኛለን። በቃ አለቀ። ይሄን ነው የምንፈልገው። አሁን እኛ ባይሆን ጥሩ ነበረ፣ ሆነ። ተፈልጎ የተከፈተ ጦርነት የለም። አማራውንም ሂድ ግባ ትነግሳለህ፣ ቤተ መንግስት ትገባለህ ብለህ አንተው ብለህ ነው ሞዓዘ ኢትዮጵያ ብለህ በእናንተው በየገዳሙ አባቶችን የበቁ አባቶችን አጭበርብራችሁ ነው አማራውን ያስጨረሳችሁት እንጂ አማራው ከድል በኋላ በቃኝ ብሎ ይቆም ነበረ። ጡት ቆረጣችሁ፣ የሰው ልጅ እጅ ቆረጣችሁ፣ ሴቶች ሰላይ ናችሁ ብላችሁ ገደላችሁ። ምንም የማያውቁ ሴቶች፣ ባለ ሀገር ሴቶች ገደላችሁ። ሌላውን ግፈራው የመጡት እየተናገሩ ነው ያሉት። እኔ መናገር አያስፈልገኝም። ምን አይነት ጭካኔ! ኬላ ቋቁማችሁ ዘረፋችሁ። ወንጀለኛ እስረኛ አስፈታችሁ። አማራውን ህዝብ ከብቱ አልቀር እህሉ አልቀር አዘረፋችሁት። ምን ያላደረጋችሁት ነገር እስኪ አማራው ውስጥ ተደብቃችሁ ምንድን ነው? እስኪ ይህን አልሰራንም ብላችሁ የምትሉ ነገር አለ? አሁን ከደሙ ነፃ ነኝ፣ ሞት እንደሚፈልጋችሁ ወንጀል እንደሚፈልጋችሁ ስታውቁ በአእላፋት ዝማሬ ምንም የማያውቁ መዘመራን ናቸው። ደስ የሚሉ የሚያማምሩ፣ በጣም ብዙ የተለፋበት ብዙ ትሬንድ የተደረገበት፣ እንዲያውም ዘለቄታዊ ጋብቻ እንዴት እንደሆነ፣ ትዳር እንዴት እንደሆነ፣ ወጣትነት እንዴት እንደሆነ፣ ልጆች እንዴት ታንጸው እንደሚያድጉ፣ ባህላችን እምነታችን ምን እንደሆነ ብዙ ትሬንድ የተደረገበት የሰለጠነ ዘመኑን ያዋጀ ልዩ ትርኢት ነው የታየው። ይሄን እንዴት በምን አንደበት ነው የምትጣሉት እናንተ? ፈላባቸው። አሁንማ ዲያቆን ነኝ ብሎ ይወጣል። አሁን እኮ በልህ ነው የወጣሁት እኮ ቴዎሎጂ ተማሪ ነኝ ይላል፣ ተንታኝ ነኝ ይላል። ሁሉ እየወጣ እንዴ! አትሊስት ይሄ ሁሉ ሚሊዮን ህዝብ እንዴ! እንደ 10 ሰው ቢሆን 100 ሰው ቢሆን 1 ሰው ቢሆን ጥሩ ነው። ይሄ ሁሉ ሚሊዮን ህዝብ እንደዚህ ነጭ ሻሽ መስሎ ከተማ ወጥቶ በምን ሞራል ነው እናንተ ጥቂት ይህን የማትሞሉ ጣት የማትሞሉ ሰዎች ወጥታችሁ የምታጠለጥሏቸው? እነዚህ ልጆች ስንት ጨዋ ልጆች አሉ እዛ ውስጥ።
ስንት አረጋውያኖች አሉ፣ ስንት የበሰሉ ምሁራኖች አሉ፣ ኢንጂነሮች አሉ፣ የተማሩ ኢንተሌክቹዋል። ለዚህም ነው የተሳካ ስራ የሰሩት። እናንተ ጠዋት ማታ ግደል ነው፣ ፍለጥ ነው፣ ቁረጥ ነው፣ ስልጣን ነው፣ መንበር ነው። አታገኙም ስልጣን። በተአምር ነው የማታገኙት። ነገር እንዴ ዴቪ ሰላም ብያለሁ። ሞዓ ተዋህዶና የማህቡዝም ጽንፈኞች የወያኔው የቀኝ ክንፍ ኢትዮጵያን ለማፍረስ የተጫወቱ ያሉ በሃይማኖት ስም የሚነግዱ የፖለቲካ ቁማርተኞች እኛ ማን የማውቃቸዋለሁ እኮ ስንት ዓመት የሰፋለማቸው እነዚህ አሉ። እነዚህ የሚወጡ እነ ዘወይነዋ እነዚህ እነ ዘመድኩን አሉ። ማት አሉ ማት እንዴ እኔ ጴንጤ ነኝ። ደስ ብሎኛል። ባላፋት ዝማሬ ጌታን አመሰግናለሁ። አመሰግንኩኝ። በጣም 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 ደስ ብሎኛል። ይበራቱ። አለማድነቅ እንዴ ሙስሊሞቹ እንዴት እንደተደሰቱ ብታየው፣ እንዴት እንደተደሰቱ። ምክንያቱም ነገም የሙስሊም ረመዳንን ቢመጣ ምን ልክ እንዲሁ ደምቆ እንዲከበር እንፈልጋለን። የፕሮቴስታንቱም ሲመጣ እንዲሁ ደምቆ እንዲከበር እንፈልጋለን። እናንተ እነማን ናችሁና ነው እያንዳንዷን ነገር ማን ነው ለእናንተ ይመከራችሁ? ሲኖዶሱ ሁሉ እኮ ሰደቡት እኮ። የሃይማኖት አባቶቹ ሁሉ ሰደቧቸው እኮ። ምድረ ውርጋጥ አባቶቹ ሁሉ ሰደቧቸው። ሲኖዶስ ተጠያቂ ነው አሏቸው። ተጠያቂ ነው አሉ። ለምን? ዜግነት ምንድን ነው? አንተ መጀመሪያ ማና አንተ ሲኖዶስን ለመጠየቅ ሞራል ያለ? የመስቀሉ ስል ቁማርተኞች እንዴ! እዚህ ጋር እኮ ምዕመናን ሁሉ እኮ የሰደበው እኮ። አዳምጡት ምን እንደሚላቸው፣ እንዴት ምዕመናን እንደሰደባቸው። ይኸው እዚህ ጋር የፈረደበት ለእልልታና ለመዝሙር እየወጣ አፉን የሚከፍት ምዕመን ነው። አፉን የሚከፍት እየወጣ ለእልልታ፣ ለቪዲዮ፣ ለሸዋሸዋ እንዲህ ያላቸው እኮ አፉን የሚከፍቱ ያ ሁሉ ሚሊዮን ህዝብ በአንድ ተራ ውርጋጥ አያሳዝንም? ባይሆን ጥሩ ነው የሰራችሁት፣ እዚህ ደግሞ ይህ ቢጨመርበት ጥሩ ነው፣ ይሄን ደግሞ እንድታደርጉት ጥሩ ነው ተብሎ ይመከራል እንጂ በአንተ እድሜ አሁን የእድሜ ዘንዛላ አያድርገኝ ማለት ነው። በአንተ አፍ ወጥተህ ይህን ሁሉ ህዝብ አፉን የሚከፍት ትለዋለህ? ይህ እኮ ትልቅ ውርደት እኮ። የፈረደበት ለእልልታና ለመዝሙር እየወጣ አፉን የሚከፍት ምዕመን ነው። እኔ በጣም የሚያበሳጭ አፉን የሚከፍት ምዕመን። መፍትሄ ፈልግ፣ ቁጭ በልና ወይ አልቅስ፣ ወይ ጥቁር ልበስ፣ ወይ ጸልይ። ጥቁር ልበስ አይለብስም። ጥቁር አይለብስም። ጥቁር አንተው ልበስ። በቤት ሀዘን ገብቶ ጥቁር ልበስ አንተ ቤት ውስጥ እንዲህ ምን ትሉታላችሁ? ሲቆይ አሁን እንዲህ በእውነት ግራ እኮ ነው የሚያጋባው። ይሄ ጥቁር ልበስ ይላል። ጥቁር ልበስ ጥቁር ልበሱ ይላል። ወይ አልቅሱ ወይ ጥቁር ልበሱ ይላል። መፍትሄ ፈልግ፣ ቁጭ በልና ወይ አልቅስ፣ ወይ ጥቁር ልበስ፣ ወይ ጸልይ ስትለው ይላል የሆነ ሰው እየተከተለ። ሰዎች ክርስቶስ ነው የሚያድነን እንጂ እንደ ኳስ ሜዳ ታዲያ ስለ ክርስቶስ እኮ ነው። እነሱም እኮ ስለ ጌታችን ኢየሱስ ክርስቶስ እኮ ተወልዶ ተነሳ እኮ ነው መዝሙሩ። ሌላ ምንድን ነው እንዴ? ለግድ ለዚህ ይሄ ለማለት ከኢትዮጵያ ተነሱ ስደተኛ ሆኖ አሜሪካ ወይ ካናዳ መቀመጥ አለባቸው? አንተ እኮ ያለህበት ዓለም ክርስቶስን ለማመስገን አልታደልክም። ኑሮ በቲክቶክ ነው፣ በሚዲያ ነው የምትኖረው። 8 ሰዓት ጠርፈ ምሰራ ሆነ በትርፍ ሰዓት ነው ኢትዮጵያን የምታውቃት። አገር ከገባህ 40 ዓመት ሞልተዋል። ኢትዮጵያ አታውቅም፣ አንተም አታውቃትም። እዛ ሆነ መርዝ ረጭተህ ህዝብ ካላለቀ ነው እኮ የምትለው። የት ታውቃታለህ ኢትዮጵያ? መታሃል፣ አይተሃል። ቅርንፉድ እየተከተለ ሰዎች ክርስቶስ ነው የሚያድነን እንጂ እንደ ኳስ ሜዳ በመጮህ የሚዳን ነገር የለም። እግዚአብሔር እኛን ጫጫታ አይፈልግም። ለምን አይፈልግም? እግዚአብሔር እልልታ ይወዳል፣ ደስታ ይወዳል፣ ሽብሻቦ ይወዳል፣ ዝማሬ ይወዳል። ዳዊት በበገና፣ እዝራ በመሲንቆ
ሲባል አልሰማህም እንዴ? ይወዳል እግዚአብሔር። እንዲህ እግዚአብሔር ዘፈን አይወድም፣ ለቅሶ ነው የሚወደው እግዚአብሔር። እንዲህ እኮ ዘንድሮ እኮ ሊመጣ የሌለ ነገር እኮ እየሰማን ያለ ነው እኮ። እሺ ምንድን ነው የሚወደው ክርስቶስ? ልባችንን ነው የሚፈልገው። ልባችን ደግሞ ጸጥታና ማስተዋል ነው የሚፈልገው። ሰጠነው ልባችንማ። እልል በሉ አጨብጭቡ የሚሉ ሰዎች ብር ለመሰብሰብና በስሜት እንደ ፕሮቴስታንት ለማጋለብ ካልሆነ በስተቀር መንፈሳዊነት የላቸው። እልል በሉ የሚሉት በሙሉ አሁን ቤተክርስቲያን ላይ ቆመንኛ እልል እንላለን። ታቦት ሲገባ ሲወጣ፣ እነዚህ በሙሉ ታቦት ሲወጣ ሲገባ እልል የሚሉት ገንዘብ ፍለጋ ነው፣ ለድለላ ነው እንጂ እግዚአብሔር አያውቃቸውም ይላል። እስከ ዛሬ የወጣን አሁን ታቦት ገባ ታቦት ወጣ ብለን ምንጮ እልል የምለው ምናምን ብለው በሙሉ በቃ ንግድ ነው አለ፣ የገንዘብ ነው አለ። ያው ሚልን አዳምጥ የሚለን ለማጋለብ ካልሆነ በስተቀር መንፈሳዊነት የላቸው። ቲያትረኞች ናቸው። ልባችን ደግሞ ጸጥታና ማስተዋል ነው የሚፈልገው። እሺ እልል በሉ አጨብጭቡ የሚሉ ሰዎች ብር ለመሰብሰብና በስሜት እንደ ፕሮቴስታንት ለማጋለብ ካልሆነ በስተቀር መንፈሳዊነት የላቸው። ቲያትረኞች ናቸው። ስለዚህ ከአሁን በኋላ ከቤተክርስቲያን ታቦት ሲወጣም ሲገባም እንደ ኦርቶዶክስ እንደ ባህላችን እልል የምንለው በሙሉ መቅረት አለበት። አጭበርባሪዎች ነን እልል የምንል ዝማሬ የምናደርግ በሙሉ ዘማሪ አጭበርባሪዎች ነው ይላቸዋል። የሚነግራቸው ነው። ቀጣኩ እሺ ሂድ እሺ አለ አንድ ነው ከአሁን በኋላ ልል እሺ። ይሄ በቲያትር የሰለጠነ ሰባኪ ሁሉ እልል በል ጩህ እያለ ሰውን ገደል እየከተተ ነው። አንድ ወገኑ እየተቆረጠ እየተገደለ እየሰመጠ ከተማ ውስጥ የተረፉትን እልል የሚያሰኝ አትግደሏ እንዴ! አትግደሉ። ካልገደላችሁ እኮ ሞት የለም እኮ እንዴ! እናንተ እኮ ስልጣን የምትፈልጉት እኮ አስገድላችሁ ህዝብ አማራችሁ ህዝብን በጥቁር ማቅ ኦፕሬሽን አውጥታችሁ የዓለም መንግስታት ጮሆላችሁ ከዛ በኋላ መንግስት ይገልበት ተብሎ እናንተ መጣችሁ ሹለቃው ዳዊት የሚሆን መድለቱ እንዲሁ ማንም መጥቶ ስልጣን ላይ እንዲቀመጥ ነው። ቢቀመጥም እኮ ትገዳላላችሁ። ደገና ነው። እናንተም እኮ አትስማሙ እኮ። አሁን አንተና ዘበርኩ ትስማማላችሁ? አትስማሙ እንዴ? የእውነት እንደዚህ ታሟል። እኔ በሰራባቸው ግብፃዊ ናቸው ግን እየየ ላደነቁ ነበረ። በዚህ እንዴ ጠቅላላ ዓለም ህዝብ እኮ ያደነቀው ጠቅላላ ዓለም ህዝብ እንዴ ፍቅር ዘን ይቅርታ ጠይቋል። ይቅርታ እነዚህ አይጠይቁም። እነዚህ አውሬዎች ናቸው። ደም አለባቸው። ያ ሁሉ እኮ የአማራ ልቂት እኮ የነሱ እኮ ነው። ትቀላለን እንዴ? መሳይ እንኳን አላየም እንዲ ያለውን እኔ አላቅም ነበር አለ። ግፈለው ቁረጠው አለ ሲል ቀርበው አሁን ሶስት ሴቶች ይታረዱ እኔ አላቅም አለ መሳይ ወጥቶ። እነዚህ እጅግ አደገኞች ናቸው። አታውቋቸውም እናንተ እልላት ብለዋል። ይቀጥል ጨርስ ቶሎ ጨርስ። አንድ ወገኑ እየተቆረጠ እየተገደለ እየሰመጠ ከተማ ውስጥ የተረፉትን እልል የሚያሰኝ እንዳያዝኑ እንዳይተሳሰቡ አንዱ ለአንዱ እንዳይጸልይ የሚያደርጉ የገዳዩ ስርዓት አካል ናቸው። ታዲያ እነዚህ ሰዎች አሁን አንዳንድ ነገር ልንገራችሁና አንድ ነገር ላምጣላችሁ። ከካንቺ በፊት እዚህ ጋር ልምጣ። እችን ላሳያችሁ አንዴ። ሰሞኑን ቆም ብለን እንድናስብ ምንድን ነው ፈጸመው ነገር ይኸውላችሁ። አሁን ትላንት ጡት ሲቆረጥ ወንድ ልጅ እጁን እንዲያስገምዶ በመጥረቢያ ሲቆረጥ በለው ፍለጠው ቁረጠው ፋንዶ ጀግና እያሉ ንጹሐን አማራን በሙሉ ያስጨፈሩት እነሱ ናቸው። ማንም አለ ተው እያልን እኛ መከላከያው ተገደለ መከላከያው እንዲሆነ ዛሬ ደግሞ ዘረፋ ጀምሯል አሉ። በቃ ማንኛውም ዘረፉ ተብለው ታዘው ዘረፋ እየዘረፉ ነው ያሉት። ያው ዘመነ ካሴ ያዘዋል አሉ። አሁን ከበሽ ቀን ጀምሮ ዘረፋ ናቸው እና በየቦታው አሁን ወጥቶ ምን አለ? ፋኖ እንደዚህ ሴቶችን የሚገል ከሆነ
እኛ በቃት ወደን አይደለም ወደ ብልጽግና እንሄዳለን። ዴቪ ከፋኖ ጋር የሚያፈርሰው ቤተክርስቲያን ማፍረስ ስላልተሳካላቸው ነው። ይህን ሁሉ ምዕመን ማየት አይኑን አስደነግጣል እኮ። የህዝቡ አወጣት ቀላል አይደለም እኮ። ሚሊየንስ ህዝብ እኮ ታይቶ አይታወቅም እንደዚህ፣ ያውም ነጭ ለብሶ ጧፍ ይዞ በኢትዮጵያ ታሪክ የመጀመሪያው ነው። በዚህ አጋጣሚ ላይ ኦፍኮርስ ባለፈው ዓመት ነበር መድኃኒዓለም አለ መድኃኒዓለም ቤተክርስቲያን ነበር ያኔ የነበረው ቦሌ መድኃኒዓለም። ያሁን እኮ መስቀል አደባባይ ነው። ያ ሁሉ ሚሊየን ህዝብ የዲያስፖራው ቅስም እኮ ነው የተሰበረው። የጽንፈኛው እኮ ወገቡ እኮ ነው የተቆረጠው። ወገቡ እንዳይንሰራራ እኮ ነው የተደረገው ጽንፈኛው። እና ይሄ ተስፋ ያስቆርጣል። ኢቦላው ራሱን ደርቦ ስቷል እኮ የኢትዮጵያ ህዝብ። አሁን እነዚህን አሁን በምን ተአምር ነው የሚሰማችሁ እናንተ? አሁን እንደዚህ ሴቶች የሚታረዱ ከሆነ በዚህ አይነት ከሆነ በቃ እኔ የፋኖ ደጋፊ አልሆንም፣ ስለ ፋኖ ዜናም አልሰራ ለብልጽግና ማለት ለብልጽግና ሰራለሁ ብለዋል። እንኩሮ ሚዲያ ግልብጥ ገና ግልብጡም ይላል ግልብጡም ብለዋል አሉ። እንደዚህ እኛ እንደዚህ አልመሰለንም ነበረ። ሰው እንደሚገል እንዴት ነው የማይመስለው? ታዲያ ኮርዳይ ጠዋት ማታ እየነገርኩ ተው፣ ወንድም ከወንድሙ እየተገዳደለ ነው ያለው። የሚያገዳድሉ ህዋት ነው፣ የሚያገዳድሉ ሻቢያዎች ናቸው። ተው ረፉ፣ መከላከያው ሊጠብቅ ነው የመጣው እያልኩ እየነገርኩ በለው ፍለጦ ውስጥ ቆይታ። አሁን እኔ እንደዚህ አልመሰለኝም ነበር፣ ገዳይ መሆናቸውን አላቅም ነበር ብለዋል። ሶስቱ ሲገደሉ ከዛ በፊት ሶስቱ ተገዳሏል እኮ። አሁን ከደሙ ነፃ ነኝ እንደ ጲላጦስ ሊል ነው። ይህ ነገራቸው ምንድን ያልከው ፈጸመው ነገር በእውነት ሰሞኑን ቆም ብለን እንድናስብ ምንድን ነው እየተደረገ ያለው? እኛ እኮ ይህን ትግል ፊት ለፊት ወጥተን ስንደግፈው ምንም አይነት ማመንታት ሳይኖረን የፋኖ ትግል አይደለም አማራን ለኢትዮጵያን መመኪያ ይሆናል የኢትዮጵያንም ነፃ ያወጣል ብለን በሙሉ ጊዜያችንና ጉልበታችን ስንደግፈው ከምንም በላይ ቀደም ሲል ያልከው ነው ዲሲፕሊን፣ ከምንም በላይ አላማ። ይሄ ለአማራ ህዝብ ከዚህም ከዛም ተጠራርቶ ድርጅት ሳይመሰርት እልህና ወኔ የሀገር ፍቅር የወገን ፍቅር ይዞት ወደ ዱር በገደሉ የሚንከራተተው የፋኖ ታጋይ እኛ ከሩቅ ሆነን ካላገዝ ነው ኃላፊነትም ስላለብን በሚል ነው እንግዲህ ላለፉት 2 ዓመታት ተኩል ከዚህ ትግል ጎን የምንችለውን እያደረግን ያለ ነው። እንዲህ አይነት ነገር ሲፈጸም ደግሞ የለም ተገቢ አይደለም። አብይ ላይ ወንጀል ሆኖ ፋኖ ላይ ጽድቅ የሚሆንበት ምንም ምክንያት የለም። አያችሁ እቺ ዳርዳራውን መንግስት ይቅርታ አድርግልኝ። ያ ሁሉ ግን የሞተውስ አየ። ስለዚህ ስለሞቱት ዘኑ። አሁን ጥቁር ልበሱ እናንተ። እኛ በልባችን አዝነናል፣ ልባችን ደምቷል። ግን የተናገርነው ተው እያልን ሰሚያተን ነው የተፈጠረው። እናንተ ድምጻችሁ ከፍ ብሎ አማራውን አስጨፈጨፋችሁት። እግዚአብሔር የተመሰገነ ይሁን። ድምጻችን አማራ ሰማን እንጂ እቅዳችሁ ጎንደርና ጎጃም እንዲጨፋጨፍ ነበር። እግዚአብሔር ህዝቡ ሰማን። ተው ብለን ስላልነው ቀጥ ብሎ ቆመ እንጂ ጎንደርና ጎጃም ይኩል ታጨፋጭፉት ለሁለት ጎራ ከፍላችሁት። ስለዚህ አሁን የኢትዮጵያ ህዝብ አንድነቱን ፍቅሩን ያሳየበት አላፋት ዝማሬ ብሎ ወጥቶ ህዝብን ያስለቀሰበት እውነት እግዚአብሔር የሚሰማ ከሆነ በቃ ለኢትዮጵያ ሰላም ያለቅሶ ያጭፈራ ያመዝሙር ያውዳሴ ብቻ በቂ ነው ለፈጣሪ። ቀጥታ ነው ፋክሱ ሄደው ቀጥታ ነው ፋክሱ የተላለፈው የሚልክ ይሰማል። ልክ ያ በአላፋት ዝማሬ በተደረገ በማግስቱ ትልቁ የወርቅ ጉድጓድ ተቆፈረ ወጣ። የስንት ትሪሊየን ዶላር ወርቅ በማግስቱ ከጸሎቱ ማግስት ማለት ነው። አየህ አጋንንት በሙሉ አንገቱን ደፋ። አሁን ነፍስ ያላችሁ ዲያስፖራ ጋር ተራጭ ቀራችሁት። እናንተም አሁን ያው አይቀርላችሁ። ህዝብ ነክታችኋል፣ ህዝብ ሰድባችኋል፣ ሆዳም ከርሳም ብላችኋል። ያ ሁሉ ህዝብ ነጭ የለበሰ በሙሉ አይለቋችሁ፣ መልስ ይመልሱላችኋል። ሁሉም ይወጡ። ይሄ ከእናንተ ጋር እዚህ ጋር ፋኖ በአማራ ላይ ሸኔው በኦሮሞ ላይ አክቲቪስት በሃይማኖት ስም የሚተኩሱት ጥይት በጠቅላላ በወያኔ ትእዛዝ ነው። አዎ ዋናው እኮ አሰማራችሁ ሁሉ ናቸው ራሳቸው አለ። ወያኔና እኮ ሻቢያ እኮ ነው ጨዋታውን የሚጫወተው። አሁን እነዚህም ብታጣራችሁ ጀርባቸውን ምንም ሻቢያ ናቸው ወይ ህዋቶች ናቸው መደብ ጀርባቸው ብታጣሩ። ስለዚህ ነው አሁን ግን በየቦታው እየተለቀመ ነው ያለው። ዛሬ አይታችኋል።
የተያዙት ሸኔዎች ሸኔ እርምጃ ሲወሰድበት በአብዛኛው ሸኔ የተወሰዱ በሙሉ የትግራይ ልጆች ናቸው የተያዙት። እርምጃው ቀላል ነበር። መከላከያ የወሰደው እርምጃ አኩሪ ታሪካዊ ድል ነው። መከላከያ ዛሬ ያው ማውራት ስለማንፈልግ ወይ ነገር ማውራት ካለ አኩሪ ታሪክ በመጡበት አቅጣጫ ላይ ነው በደንብ አርጎ ጥባት ቤት ጫውቶ ያስተናገዳቸው መከላከያ። የሸኔኑን ማይል እዛ ውስጥ የተገኙት እንዳለ በአብዛኛው ሻዕቢያዎች ናቸው፣ ሻዕቢያ ወታደሮች ናቸው። ቆስለው ከተሰዉ በኋላ መታወቂያቸው ሲታይ የሻዕቢያ የህወሓት አባሎች ሁሉ አሉበት እዛ ውስጥ። ይሄ ነው። እኔ ደግሞ ያን ጥቁር የግሪክ ባህል ነው የኛ አይደለም። ክርስቶስ ፍቅር ነው። ጌታ ከሁለት በላይ በስሜ በሚጠራበት በዚያ እገኛለሁ ብሏል። ይሄ ነው። ስለዚህ በጣም የሚገርማችሁ ነገር እኔ በህይወቴ እንግዲህ ስንት ባል አይቻለሁ ኢትዮጵያ ውስጥ አንጀቴን ያረካኝ እንደገና ደግሞ የኢትዮጵያ ገጽታ የተለወጠበት በተለያዩ ሸማቾቹ ነው ማወቅ እንፈልገው። ይህ ሚሊዮን ልብስ የሰሩት ሸማቾች ምን ያክል ተጠቅሞ ይሆን? ሸማቾቹ ሱቆቹ ራሳቸው ቀላል እኮ ቢዝነስ እኮ አይደለም የተሰራው እኮ ቀላል ነገር እኮ አይደለም የተደረገው እኮ እንዴ። በተለይ በዚያ ከተማ ላይ የከተማ አስተዳደሩን ሳላደንቆ አላልፍም። ያንን መስተንግዶ ለማድረግ ከባድ ዋጋ እኮ ነው የሚከፈለው። የወጡት እህቶቻችን ሰላም ወጥቶ ሰላም መግባታቸው ቀላል ነው። ጸጥታ ድንበር እኮ የተደገሰ የነበረው ከሽፎ እኮ ነው። ከስንት የሚሆኑ ስለ ጋብቻ በቁርአን የሚጋቡ ባልና ሚስቶች ነበሩ። አሁን ስሰማ እንዲያውም በቪአይፒ 20 ሺህ ይከፈላል የሚል አንዱ ደውሎ አሳስቶኝ ወጥቼ የተናገረ ይቅርታ ጠይቄያለሁ ለነገሩ። እና ስንት በአንድ ሰዎች ወጣቶች ነበሩ ለጋብቻ ከመጋባታቸው ፊት ቁርባን ከማድረጋቸው ፊት ቁርባን ትምህርቱ መማር አለባችሁ፣ ህግጋቱን ሳታውቁ አትቆርቡም ብለው ለአመታት ያስተምሯቸው ነበራሉ። ሰምታችሁ ከሆነ አላውቅም። ለአመታት አስተማራቸው። እነዛ ሰዎች ያን ቀን ይቆርቡ ነበር። የሚቆርቡት ግን ከዛ ወጥቶ ቀጥታ በየቤተ ክርስቲያናቸው ሄዱት። ኡራኤልም ሄዱ ኡራኤል፣ ጊዮርጊስም ሄዱ ጊዮርጊስ፣ ጨርቆስም ሄዱ ጨርቆስ፣ መድኃኔዓለም ሄዱ። ሁሉም ሄደው ትምህርቱን ለአመት ስለተማሩ ብቻ ሄደው ከዚህ በኋላ ቁርባኑን ሲቆርቡ የተማሩትን ትዳራቸውን አክብረው እንዲኖሩ የሚል ጋብቻ ፈጸሙ። ያን ቀን ማለት ነው በቁርባን ተጋቡ። ይሄ ድንቅ ስራ ነው። ዛሬ እኮ ኢትዮጵያ ውስጥ እኮ ቢያስቸግሩ ያሉ የጋብቻ እኮ ነው። በቲክቶክ ይጋባል፣ በዩቲዩብ ይጋባል፣ በሰው ይጋባል፣ በደላላ ይጋባል። 3 ወር አይቆይም፣ ዲቮርስ ይደራረጋል። ጋብቻ ምን ያክል ጥልቅ ሚስጥር እንዳለው እነዚህ ልጆች ለአመታት የተማሩት ለአመታት። እመኑኝ እነዚህ አሁን በዚህ ካረፋት ዝማሬ ዕለት የነበሩት ለቁርባን እመኑኝ ዘላለም አይፋቱ። ዘላለም ተምረው ነው ያገቡ የተጋቡት። ይሄ መጀመሩ ደስ አይልም? በትውልድ ላይ መስራቱ ደስ አይልም? ዘላለማችንን ተቃውመን ዘላለማችንን ክፉ ሆነ እንዴት የምንኖረው? እኔ ስለ ፕሮግራሙ በጣም አንድ ሰው ያስረዳኝ ነበር። በጣም የሚገርም ነገር ነው የነበረው። እና እንደዚህ አይነት ወራዳዎች ከድርጊታችሁ ተቆጠቡ። አሁን ደግሞ እያየኋችሁ ያላችሁ አሉ። ትናንት በሚዲያ ላይ የማናቃችሁ የት እንደነበራችሁ ሁሉ የማትታወቁ ገና ለገና ቲክቶክ አለኝ ወይ ደግሞ ዩቲዩብ ከፍቻለሁ ወይ ፌስቡክ ከፍቻለሁ ብላችሁ ብትደቀደቁ የት ነበራችሁ? እናንተ አናቃችሁ። እናንተ አሁን የመጣችሁ ፈላዎች ናችሁ። እናንተ እዛው ሰግጦ የደድቡ ወደዚህ ውስጥ አትግቡ። የማታውቁት ፖለቲካ ውስጥ እንዳትገቡ። እዚህ ላይ ነው ያለው። ስለዚህ እኔ አሁን የምናገረው ነገር የለኝም። ለማንኛውም ግን እግዚአብሔር ይህንን ፕሮግራም ላከበራችሁት ሰዎች፣ ይህንን ጉዳይ ላይ ኢንቮልቭ ያደረጋችሁ ሰዎች በሙሉ፣ ለመንግስትም ተቋማት በሙሉ በዚህ ጉዳይ ላይ ለተሳተፋችሁ፣ ህዝቡ ሰላም ወጥቶ ሰላም እንዲገባ ላደረጋችሁት በሙሉ ሁላችሁም ክብር ምስጋና ይገባችሁ። መቀጠል አለበት በደመቀ ሁኔታ በየአመቱ ከዚህ በተሻለ በሚቀጥለው አመት ደግሞ ከዚህ በተሻለ በደመቀ ሁኔታ እንድታከብሩት እንፈልጋለን። በዓለም አቀፍ እውቅና በትልቅ ደረጃ ላይ ዓለም ሙሉ እያወራው ነው ያሉት። አፍሪካ በሙሉ ዜናው እሱ ነው። በሙሉ አፍሪካ ዜና በሙሉ ሲኤንኤን ክፈቱ፣ ቢቢሲ፣ አልጀዚራ፣ የዓለም ትልቅ ሚዲያዎች ከፍቱ ስለሱ ነው። ዴቭ አሁንም ፋኖ መኪና እያስቆመ የሚገተውን ነገር ያቆምልን። አሁን ዛሬም ሲዘርፉ ነበር አሉት። ያው መከላከያ በሌለበት ቦታ ላይ እየሄዱ ደግሞ እኮ ንጹህ ሹፌሩን እኮ የሚገሉት ሹፌሩን አስቆመው ነው እኮ መኪና በጎማ ነው የሚዘርፉት። ምንም እነዚህ ሰዎች መግቢያ የላቸውም እኮ። እነዚህ እኮ ዘራፊዎች እኮ ትናንትና እስር ቤት ከፍቶ የወጡ ናቸው እኮ። ዘመነ ካሴ ምን እንደሚለው አንድ ከተማ ስትገቡ እስረኛ አስለቅቁ ነው የሚለው። እነዛ እስረኞች ሚስቱን በመጥረቢያ የገደለ
ቤተሰቡ ተሰበሰበበት ቦታ ላይ በነዳጅ አቃጥሎ የገደለ ገንዘብ የዘረፈ በወንጀል የሚፈለግ እድሜ ይፍታ የተፈረደባቸው 30 ዓመት የተፈረደባቸው ናቸው። አይመለሱ እጃቸው ላይ ሰጡ ነገር እዚህ ጋር ያውቁታል እኮ መግባት እንዳለባቸው። እጃቸውን ቢሰጡ ለፍርድ ይፈልጋሉ። ሚስቱ በመጥሪያ ገድሎ ነው አይመጣው። ምን ብሎ እጅ የሚሰጠው ያለው ምርጫ እዛው ጫካ ቁጭ ብሎ መኪና እየዘረፈ እህል እየዘረፈ ገበሬ ያገተ መኖር ብቻ ነው። ስለዚህ ራሳቸው ራሱ በራሱ ጊዜ ራሱ ፋኖ አሁን የተመለሱ ተመላሾች እናቃቸዋለን ብሏል። እሱ ራሳቸው ያጸዷቸዋል። ስለዚህ የተደገቡ ስለሚያውቋቸው እና ይሄ አይቀርም፣ የጊዜ ጉዳይ ነው። ይሄ ነው ያለው። ይሄ ነው አዲስ አበባ ሀገር ቤት ሊገባ ብሎ ቤተሰቦች እንዳትመጣ ብሎ አስቀሩት በፋኖ የተነሳ የሚገት። እሺ ወንድሜ የገና ከአዲስ አበባ ቢመጣ ኖሮ ታምር ያይ ነበር። ሁሉም እየፈራ ገባ፣ ማስክ እያደረገ ገባ። ይሄ የአሜሪካ ነገር ካናዳ፣ ኤሮፕ ዳውን ዳውን ኢትዮጵያ ዳውን ዳውን ጠቅላይ ሚኒስትር ዳውን ዳውን መከላከያ ዳውን ዳውን ኮርዳይት የሚለው በሙሉ ማስክ እየለበሰ ተደብቆ ገባ አየር መንገድ። ይሄው ዛሬ ኢትዮጵያ ውስጥ ገብቶ አፉን ይዞ እቺ አዲስ አበባ ነች ይሄ እንደዚህ ነው ይላል አፉን እየከፈተ። ምንም ማድረግ አይቻልም። ወና ወንድም ቢመጣ ኖሮ ምንም የለም፣ ወፍ የለም፣ ወፍ የለም። ስለዚህ ይሄ ኢትዮጵያ በራሷ ጊዜ አብይ እኮ ተናገረ እኮ ስራችን ነው የሚናገረው። እኛ መናገር አያስፈልገንም ማለት እኛ ምንም መናገር አያስፈልግ፣ ስራው ይናገራል አለ። ይሄ ነው የተፈጠረ ያለው። አሁን ስራችን እየተናገረ መጥቷል ያለው። ገና ደግሞ አሁን ከዚህ በኋላ የሚቀጥለው ነገር ዝም ብላችሁ ጠብቁ፣ ምንም እንደሚቀጥለው። አሁን በዓለም ላይ እንግዲህ ነዳጅን በግማሽ ቀንሷል አሉ። እንግዲህ እሱንም እናያለን። ወርቃችን እንደ ጉድ እየወጣ ነው፣ እሱንም እናያለን። ከንቲባ የተናገረችው ሰምታችኋል። ወፍ እንኳን ጎጆ አላት ብለን የታገልንበትን ትግል እያንዳንዱ ባለቤት አይታችኋል። በቀደም ዕለት የተረሱ ሰዎች እየሄደች ቤት ቁልፍ እየሰጠች ስንቱን አስደሰተች፣ ስንቱንም አበሰች። አሁን አይታችኋል። ምን የሚባል ቦታ ላይ የተሰሩ ቤቶች፣ የሙከራ ቤቶች ስንት አባወራዎችን የያዘ። አሁን ወፍ እንኳን ጎጆ አላት ሁሉም። ትግራይ በምን ታምር ጦርነት በቃ ብሎ ተነስቶባቸዋል። ኤርትራ ዛሬ ስትናወጥ ነው ያለችው። ኤርትራ ኢሳያስ አፈወርቅን እንደ ጋዳፊ ጎቶ የሚያወጡት ይመስለኛል። ኤርትራ ጠቅላላ ተነሳ። አስመራ ተረብሻለች። አሁን ከዛ ደውሎልኝ ነበር። ተቀውጣለች አስመራ። ተነሳ የኤርትራ ሰው እንዳያፍስ በሙሉ አስሯቸዋል። ማን ይፈስ በሙሉ እስረኛ ነው ያለው። ያሉት ግን ወጡ ተገልብጠው በቃ ከገደልክን እንግደለን ብለው ስንቱን እንግደል ኢሳያስ አፈወርቅ። አደባባይ በሙሉ አስመራ ከተማውን ቀውጥ ይሆናለች። አሁን በአሁኑ ሰዓት ራሱ ቤት ለቤት እያፈሷችሁ ነው ያሉት። የእነሱ ደግሞ ክፉነቱ ምንድን ነው? ከያዙ በኋላ ይገለዋል። የሻዕቢያ መጥፎነቱ እሱ ነው። ይዞ ይገላል በቃ እንጂ አሁን አስመራ በከፍተኛ ሁኔታ ላይ ያለችው ምን እንደሚደረግ አናውቅም። ይሄ ነው ያለው። እንግዲህ እኛ ወደባችን እንግዲህ ያው ስልክ እየጠበቅን ያለ ነው። ሂድ ከተባልክ ሂጅ ወደ ቤት እንረከባለሁ። ምንም ማድረግ አልችልም። ይሄ ነው ያለው እና ውድ አድማጭ ቤተሰቦቼ እንግዲህ ይሄን ያክል ካልኳችሁ ይበቃኛል። እንደው ዝም ብዬ አሁን ስገባ ቲክቶክ ላይ የማይታወቁ ዲያቆን ራሳቸው ሳይቀሩ መጥተው እንትን ይላሉ፣ ሲለፈልፉ አዩዋቸው። በጣም ተናድጄ ነው አሁን የወጣሁት እኮ እኔ ተናድጄ በቃ እንዴ ምን ፈላብን ብዬ እኮ ነው አሁን ጉድ ፈላብን ብዬ በላዎች ደግሞ በዚህ መጡበት ብዬ ተነስቼ ወደ እናንተ ጋር መጣሁኝ። በዚህ አጋጣሚ እንግዲህ ለዛሬ ያለን ትልቁ ዜና ምንድን ነው? ይሄ ነው። ምንም ማድረግ አይቻልም። ይታደሉታል እንጂ የተባለ ነገር የለም። እንደሱ ነው የሆነው። እንትኖቻችን እንትን ልከውልናል፣ ሰርተው አፕግሬድ አድርገው ልከውልናል። ሙዚቃችን እሱን እንከፍታለን። ሰርተውልኛል፣ ቆንጆ ፕሮግራም ሰርተውልኛል። ይኸውና እዚህ ጋር እሱን እከፍትላችኋለሁ። ይሄን የምከፍትላችሁ ምንድን ነው እስከ ዛሬ ድረስ ያደረግነው ቆይታችን የትግል ጊዜያችን እንዴት እንዳለፈ ምን ያክል መስዋዕትነት ከፍለን እንደነበረ የሚያሳይ ነው። እሱን እንግዲህ ከጊዜ ያባከልነው ጊዜ የለም። ለሀገር ውለታ ስንከፍል ከርመናል። እስከ ዛሬ
ሰሞኑን በንግድ ባንክ ቅርንጫፎች ውስጥ የሚያጉላሉ የሚያበሳጩ ሰራተኞች በብዛት አጋጥሞኛል። የህዋት የሴራ ቃው እነሱ ናቸው። አልተነቀሉም። ከባንክ እኮ አልወጡም እኮ። ባንክ ውስጥ እኮ ሻቢያዎች ናቸው ያሉት እኮ፣ ህዋቶች እኮ ናቸው ያሉት። እነሱ ሲገነጥሉ ዋጋ እንከፍላለን። አሁን ግን ይለቀማሉ። አላየም? አሁን መሶቦ ተቋም ሄዳችኋል? አገልግሎት ወስዳችኋል? እንዴት ትሪት እንደሚያደርጓቸው አይታችኋል? ሰዎቹ ጤና ይስጥልኝ፣ ቁጭ በል፣ ውሃ ይምጣልሽ፣ ሻይ ቅረብ፣ የት ጋ ነው? እዚህ ጋር። እሺ ይኸው ደቂቃ ቆዩ፣ ጉዳይን ጨርሰን የምትወጣው ሂዱ። አይታችኋል? መቼስ ማውራት አያስፈልግም። ምንም ጣል ጉዳይ ምንድን ምንም አዲስ ነገር የለውም። ቆረጠኝም ሊያቆራርጠኝ እየሞከረ ስለሆነ ነው ይሄን ያለው። እንግዲህ ጽንፈኛ እንግዲህ በዚህ ያቀነባበርነው ሙዚቃችን ፕሮግራማችን ስባለ እንደ ቀንድ ገና ቀንድ አውጥቷል። እንደዚህ ጥቃቶቻችን በሙሉ ቀንድ አውጥቷል። ያብዳሉ። አሳብደናል። ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ይራትሽ መግለጫ ኩርስሽ ሙትር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሻለሽ ትት 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 አይገባሽ ደርገ ደረክ እያለሽ ቴቴሪ 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 እናግኖ አይገባሽ ደርገ ደረክ ያሽ ካይገኑባሽ
ሻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መቀሌ ገብተሽ ጉራትነሽ አምለሽ ትትሪ ትትሪ ትትሪ